ስትናፍቀኝ ጊዜ ጓደኛዬን አሟታል ብዬ አስፈቅጄ መጣሁ። ለምን ሳትነግሪኝ መጣሽ? ልወጣ ነበር እኮ። ቤት ነው ማመሻው ብለኸኛል ነበር እንዴ? ወዴት ነው የምትወጣው? ኳስ ላይ ልወጣ ነበር። በዛውም አንድ ሁለት እላለሁ። ለምን ትወጣለህ? እዚሁ ነው። ደብሮኛል። ከፈለግሽ አብረን እናመሻለን። ካልሆነ ግን ወደ ቤት ሂጂ፣ ነገ እንገናኛለን። እሺ። እኔ ግን አልጠጣም። መጠጥ እንደማትጠጣና ሰው የበዛበት ቦታ መገኘት እንደማትወድ ስለማቅ ነበር አንድ ሁለት እያልኩኝ ኳስ ማየት እፈልጋለሁ ያልኳት። እሷ ግን አብራኝ ለመሆን ብላ መገኘት የማትፈልግበት ቦታ ላይ ሄዳ አብራኝ ተነሳች። ለቲቪ ጀርባን ሰጥተናል እንዴ የምታየው? ለምን ውስጥ ገብተን አታዩ? ይታይሻል አይደለ? አንቺ ያይሽ ትነግሪኛለሽ። አመጣጤ ቤት ውስጥ አብረን ብንቆይ እወድሃለሁ ደግሞ ናፍቀኛል እያለች ለምትጀምረው የፍቅር ጨዋታ በትዝታ የቀዘቀዘው ሰውነቴ ምላሽ አልባ ሲሆን እንዳታዝም ብዬ እንጂ ኳስ የማየት ፍላጎት ኖሮኝ አይደለም። የሷ ውሃ ግማሽ እንኳን ሳይሆን አንድ ሁለት እያልኩኝ አራተኛ ቢራ ላይ ደረስኩ። ቀስ በል እንጂ ምን ሆነሃል? የምደግፈው ቡድን ስለተሸነፈ ነው የምጠጣው። ጨዋታውን መች በጓየው ሲሸነፍ ነው እንዴ እንደምትደግፈው ትዝ የሚልህ? አዎ ልክ ነሽ። ጨዋታውን ሳላየው ነው የምደግፈው። ቡድኔ ሲሸነፍ ነው ምን ያህል እንደምወደው የገባኝ። ቆይ ፈረንጅ ለሚራገጠው አንተ ምን አገባህ? ኳሱ አልቆ ዘፈን ተከፈተ። ከዘፈኑ ጋር በሐሳብ ሄድኩኝ። አረሳሃትም አይደል? ዝም ብዬ አይኗን ተመለከትኩት። ዝምታው ውስጥ ለጥያቄው መልሱን ስታገኘው ከፋትና እንባ ያቀርራን ቻንጠራርጋ አስተናጋጁን ጠራችሁ። ምን ልታዘዝ? ቢራ አምጣልኝ። ለኔ ደብል ጂን አምጣልኝ። አቺ ወይኔ ወንድሜ ጭራሽ ልብሱን ከማይቀይር መናጢ ጋር ምን አባሽ ነው ምስል? እኔን ነው? አዎ አንተን ነው። ደሃ ራሱ ለመባል በቀን 3 መመገብ አለብህ። ችጋራም። ይቅርታ። ስሚ አንቺ፣ ወንድምሽ ፊት ለፊትሽ እንደዛ ሲናገር መልስ ሰጪዋለሽ ብዬ ስጠብቅ ጭራሽ ይቅርታ ትይዋለሽ? ምን ብዬ ነው መልስ የምሰጠው? ልክ እኮ ነው። አንተም ያለህበትን ሁኔታ ታውቀው የለ እንዴ? አሃ አንቺም እንደሱ ነው የምታስቢው ማለት ነው። ሰሚኛለሽ? ለአንቺ ብዬ እንጂ ያን ህይወቴን ትቼ እዚህ የተገኘሁት እንኳን ለራሴ ለማንም ማላንስ እንደሆንኩኝ ታውቂያለሽ። እና እንደዛ አለች። እሷ የራሷ ጉዳይ፣ እሱን ግን አንፋተው። አንዴ ላናግርህ። እዚያው አናግሩ። ተዋት፣ ቆይ ችግር የለውም። ቴዳ በጣም ይቅርታ። ድሮም አንድ ነገር ዋጋው የሚገባሽ ስታችሁ፣ እኔ ከክብር የሚበልጥብኝ ነገር የለም። ይቅርታ ባረግልሽም እንኳን የተናገርሽው ንግግር መቼም ከጭንቅላቴ አይጠፋም። እሱ ወንድምሽ ነው ብዬ አልፌው ነበር። አሁን ግን በማገኘው አገኘሁ። የጀመሩት መንገድ ሁሉ እንድንለያይ ይፈልጋሉ። ለምን? በቃኛ። ይሄ ጥሩ ለመሆን የምትሞክረው ነገር ራሱ ደስ አይለኝም። እሺ በቃ ይሄ ነው መልስ። ቆይ አንተ እንድንለያይ ትፈልግ ነበር ማለት ነው? ከአንቺ ጋር ለመሆን ያልከፈልኩት መስዋዕትነት፣ ጊዜን፣ ገንዘቤን፣ ጉልበቴን ሁሉ ሰጥቼሻለሁ። ግን አንቺ መሄድ ከፈለግሽ ምን እንዳደርግ ነበር የጠበቅሽው? አታለቅስም? እንለያይ ይስተካከላል አትለኝም? አትለምነኝም? አልቅሽም አላስቀረውም። ስጌ ነው የሚሸኘው። ልመና ሰውን አያቆይም፣ ያለን ክብር ግን ይነጥቃል። በጣም ታሳዝናለህ። እኔ ግን ልፈትን ነበር። ይሄ ፈተና አይደለም፣ ፍቅር ለሚገባው ሰው የሚሰጥ ክብር። እንደማትፈልጊኝ ከነገርሽኝ በኋላ አንቺን በመለማመጥም ሆነ በመለመን የማባክነው ሰከንድ የለኝም። አይቼው መዝኜው ለክቼው ሁሌ እዚህ ግንብ ስር የምቆመው ፀሐይ ለመሞቅ አይደለም፣ ዱርዬውኝም አይደለም፣ የፊቷን ብርሃን ለማየት እንጂ።
የዚህ መንገድ ርዝመት ሞደው እሱ እዚህ ጥግ ስር እንዳለ ሳቅ ነው። ሆን ብዬ እርምጃዬን አዘገያለሁ። ልቤ በደረቷ ውስጥ የምታደርገውን ግብግብ ለሰው ባይሰማ ለኔ ግን እንደ ነጋሪት ይጮህብኛል። ሰላም ልበላት አልበላት የሚለው ጥያቄ በሰከንድ ውስጥ 1000 ጊዜ ጭንቅላቴ ውስጥ ይመላለሳል። ሰላም ነሽ? ደህና ነኝ ብዬ አልፈዋለሁ። ግን ካለፍኩት በኋላ ከጀርባዬ ያየኝ እንደሆነ ይሰማኛል። ያ ስሜት ነው ቀኔን ሙሉ የሚያደርግልኝ። መልካም ቀኔን ያበባ። ብዙ ጊዜ ፍቅር የሚጀመረው በትላልቅ ሆቴሎች ሳይሆን እንዲህ ባሉ ትናንሽ መንደሮችና ባልተነገሩ ቃላቶች ውስጥ ነው። መታጠቢያ ቤት ደርሼ የመጣው። እሺ ባየሽ በምሽቱ በረድ መሃል ባየሽ ተሸክሜ በደህና አካል ባየሽ አንቺን ሳጣሽ እምነት ክብሬ ባየሽኝ ላልቀና መሰለኝ። አስጠበቅኩም እንዴ? ከዚህ በኋላ ስለማልጠብቅሽ ችግር የለውም። ማለት ከኔ ያጣሽው እሱ ጋር ያገኘሽው ነገር ነው ማወቅ የምፈልገው። ምን ብቻ ሌላ ነገር አስባ እንዳይሆን። ከቅጥፈትሽ ደግሞ የደርቀት አንተ ስለምትልከሰከስ እኔ እንዳንተ ነው እንደሚመስልክ? ድሮም ሌባ ናት፣ ልጇን አታምንም። እሺ ቤላ የት ነሽ? ፈልጌሽ ነበር። እሺ አቤት። ምን ነበር? ምን እየሆንሽ ነው? አልገባኝም። ከኔ ምን አጥተሽ ነው ከሌላ ሰው ጋር ተሳሳሚ ያየሁሽ? ምንም ችግሩ አንተ መላ የለህም። ከደሃ ጋር ከመሆን ካለው ጋር መኖር ምቾቱ እንዴት ደስ ይላል መሰለህ። ሰምኛለሽ? አውቃለሁ ድሃን ቆሻሻ በሳሙና ታጥቦ እንደሚጠራው ድህነትም ጠንክሮ በመስራት ይለቃልሽ። የድሆች ፉከራ እንዳልሆነ በጊዜው ታያለሽ። እሺ ድሮም ሴትና ድመት አንድ ናቸው። ሳምባ ወደ ያሳያቸው ነው የሚሄዱት። ሳምባ ያለቀቀን ግን መመለሻሽን ፈልግ። እሺ ታደለው ሰውማ ማምሻም እድሜ ቢሳካ መንገድ ዳርና መሃሉ ንቀት ነው ስደውልሽ የማታነሺው? መብቷ መሰለኝ። ነገ አንድ ድድ እያሰጣሽ መኖር የምትፈልግ ይመስላል። አንቺ ምን አገባሽ? አንተ አያገባም ኮተት። አንቺ እንዳለጥፍሽ። አሁን እየተቀየርኩ ነው። ደግሞ አዲስ ነገር አለ። ይሄን እኮ የምትቀመጥበትን ድንጋይ ቦታ ቀይረክ ነው። ትዕግስቴን እየተፈታተንሽ ነው። ምን ልታመጣ? ቢሉቃ እንዴ? እሺ ምንድነው? ከባማኮ ሪል ስቴት ቤት ገዝቼ አኖርሻለሁ። ምኞት ነው? ፕሮሰስ ጀምሬያለሁ። መሀል ከተማ ላይ ነው ማኖርሽ። ኮይ ጥግ ወስደኝ ለማለት ትላት ነው? ካሳንቺስ፣ ባምቢስ ብቻ መሀል ከተማ ላይ ብዙ ሳይት አላቸው። አስቤበት እነግርሃለሁ። ነይ ቢሉ እንሂድ። አይ መቼም አመኘዋለሁ አትይ። እኔ እኮ ምንም ሳይኖረው ራስ ወደዋለሁ። ከሪል ስቴቱ በፊት ነው በኋላ